ምንድነው መንቀሳቀስሽ? እኔ እኮ ሴትዮዋ ስትወርቅ ደንግጬ ለሷ ውሃ ልውሰድላት ብዬ ነው። ባክሽ ነቅታለሽ። ደህና ናት መልሽ። ነቃች? አዎ ደግሞ ይሄን ያህል መጨነቅ ያስፈልጋል? እሺ በነገራችን ላይ እነግርሻለሁ ብዬ የረሳሁት ነገር ምንድነው? ይኸውልሽ ሴትዮዋ ጸባይ የሚባል ነገር የላትም። የሆነች ነጭናጫ አሮጊት ናት። እናማ መስራት የምትችይውን ብቻ ነው የምትሰሪው። ከዛ በላይ ካዘዘችሽ እንዳትሰሚያት። ያው ለተወሰነ ቀን አይደል እዚህ እንግዳ ሆና የምትቆየው? ቢሆንስ አንቺ እሷን የተበሻቀጠ አመል የመቻል ግዴታ የለብሽም እኮ። እሺ አዎ አንድ ነገር ከተናገረችሽ ከመመለስ ወደ ኋላ እንዳትይሽ። እሺ ትዬ። አክስቴ አስጨነቅሽን እኮ። በጣም ይቅርታ አስደነገጥኳችሁ አይደል? ኧረ የኛ መደንገጥ እንኳን ችግር የለውም። ዋናው ያንቺ ደህና መሆን ነው አይደል? በጣም ይቅርታ አድርጉልኝ፣ ሁላችሁንም አስጨነቅኳችሁ። አይ ለማንኛውም እረፍት ብታረጊ አሪፍ ነው። እና ደግሞ ምግብ ብትበይም ጥሩ ነው። ምናልባት ከባሰብሽ ሐኪም ቤት ይዘንሽ እንሄዳለን። እንዴ ምን እያልክ ነው አቢሴሎም? በጣም ደህና ነኝ ያልኩህ እኮ። እነሱንም አታስጨንቃቸው። አክስቴ አንቺ ደህና ነኝ ስላልሽ እኮ ደህና ነሽ ማለት አይደለም። ግዴታ ሐኪም ቤት ሄደሽ መታየት አለብሽ። አቢሴሎም ምን ነካ? ደህና ነኝ ያልኩህ ደህና ነኝ። የበላውን ነገር ስላልተስማማኝ ነው በቃ። እሺ አንቺ ካልሽው በቃ አታስጨንቃት። አቤሴሎም ደህና ነኝ ካለች ደህና ብትሆን። አዎ ልክ ብለሃል የኔ ወንድም። አክስቴ በስም እኮ ትተዋወቃላችሁ። ጓደኛዬ ብለው እንኳን ትንሽ የሚርቅብኝ ይመስለኛል። ወንድሜ ቢኒያም ማለት እሱ ነው። አቢሴሎም ደግሞ ያው አክስቴ በለኝ እንጂ ወንድሜ ብለው ይቀለኛል። እውነት ብዙም የእድሜ ልዩነት የለንም። ይገርምሃል አብረን ነው ያደግነው አይደል እንዴ? ገና እንደሆንሽ እንኳን ማንም አይቶ መገመት የሚችለው ነገር ነው። አዎ እሱማ ልክ ብለሃል። አይ አክስቴ ደግሞ ጀመረሻ የጠጋ ጠጋ። አንተ ምንድነው ስራ አክስቴ የምትለው? አክስትነቱን ማን ይቀማሃል? ደግሞ ካሁን በኋላ ሳሊ ብለህ ጥራኝ። ምን እንዴ ምንድነው የሚያስደነግጥህ? የሚያስደነግጥ ነገር አለ? አይ ምንም። ማለት ሰሊ ማለት ደግሞ ምን ማለት ነው ብዬ ነው። ደግሞ ይሄ ጠፍቶህ ነው? ሰሊ ማለት ሰብለ ሲቆላመጥ ነው በቃ። ይሄ አሁን ከባድ ነገር ሆኖ ነው? አሁን በጣም ገብቶኛል። በደንብ ነው ገባኝ። እንዴ ሰብሊ ነቃሽ እንዴ? እንዴት ነሽ? አሁን ደህና ነሽ? አስጨነቅሽኝ እኮ በስመ አብ። አይደል? አዎ አሁን በጣም ደህና ነኝ። አይ ጥሩ በቃ ምሳ ደርሷል ብሏ። እኔ የምልሽ ኤልሳ እስካሁን ሰላም አላልሽኝም። ሰላምታው ይቀድም። ውይ የኔ ነገር ይቅርታ በጣም። አይገርምም? ከዚህ ሀገር ከወጣሁ ረጅም ዓመት ሆነ እንደቀልድ። አይገርምም? ጊዜው እኮ እንዴት እንደሚሄድ አይታወቅም። አይገርምም አክስቴ? በየጊዜው ስለምንደዋወል ነው መሰለኝ አስተውየውም አላውቅም። አዎ በጣም ይገርማል። እኔ የምለው ሰብልና ቢኒያም አይተዋወቁም እንዴ? ማለቴ በአካል ስትገናኙ የመጀመሪያችሁ ነው? እኔ ራሱ በፎቶ ነው የማውቃት። ዛሬ ገና ነው በአካል ያየኋት እኮ። በአካል አልተገናኘንም እንጂ እድሜ ለአቢሴሎም። ያው በአካል የማውቀውን ያህል ነው የሚሰማኝ። ለእኔም እንደዛው። ብታይ አቤሴሎም ስላንቺ ምንም ነገር አውርቶ አይጠቅም። ስላንተም እንደዛው በፍጹም አውርቶ አይጠግብም። ስልክ በደወልኩ ቁጥር ቢኒያም እንደዚህ አድርጎ እንደዚህ ብለው ምናምን ይለኛል። ብቻ ምን አለፋ ስላንተ አውርቶ አይጠግብም። ይቺን ቆንጆ ግን አላስተዋወቃችሁኝም። ማነች? ወይንሸት ትባላለች። ወይንሸት ትባላለች። የቤት ስራ የምታግዘን ልጅ ናት። እንደ መልኳ ጸባይም ቆንጆ ነው። በጣም ትሁትና ሰው አክባሪ ነች። አዎ መልካም። እኔ ሰብለ እባላለሁ። ወይንሸት። እሺ እኔ ደግሞ እንደነገሩሽ ወይንሸት እባላለሁ። ስለተዋወቅን ደስ ብሎኛል። እኔም እንደዛው። ዛሬ በጣም ደስ ብሎኛል የኔ ፍቅር። አክስት አይደል እንደ መጣችሁ? ለምን ደስ አይልህም? ለሱ ብቻ አይደለም ደስ ያለኝ። እና ሌላ ምን ተገኝቶ ነው? አንቺና አክስቴ ስላልተጣላችሁ በጣም ነው ደስ ያለኝ። ወይ እኔም አክስትህ እንደለመደችው አፏን ስላልከፈተችብኝ በጣም ነው ደስ ያለኝ። ተይ በቃ ያለፈውን ነገር እሺና ለአዲሱ ነገር እናስብ። የኔ ፍቅር በአክስትህና በእኔ ጉዳይ በጣም እንደምትጨነቅ አውቃለሁ።
ከዛሬ በኋላ አልጨነቅም። ባንቺና ባክስቴ ማል የወረደውን ሰላም እንጠብቀዋለን። እሷ እንኳን ብትናገረኝ እኔ ምንም ላለ ማለት ነው የምሞክረው። አንተ እንድትጨነቅብኝ አልፈልግም። እንደሱም አይሆንም። አክስቴ በቀልድ መልክ እንዳትናገርሽ አስጠነቀቃታለሁ። እሺ ከሆነ ጥሩ። ደግሞ አክስቴ አነጋገር ስለማችል ነው እንጂ በክፋት አይደለም። እሱንስ ተወው። የምሬ ነው። አትፍረጅባት። አትፍረጅባት ስትል አልገባኝም። ታውቂያለሽ ልጅ መውለድ እንደማችል። ታዲያ ይሄ ከኛ ጋር ምን ያገናኘዋል? አንድ ያሏት ልጇም ዘመዷም እኔ ነኝ። ለዛ ነው እንደዚህ እየሆነች ያለችው። ይሆናል። ከዚህ በኋላ ድጋሚ እንደዚህ የምትሆን አይመስለኝም። እንደውም በእኛ በጣም ደስተኛ የምትሆን ይመስለኛል። ይሄ ደግሞ ምን ማለት ነው? ፈጣሪ ከፈቀደ እሷን በደስታ የምናስቦርቃት ጊዜ ይደርሳል። አዎ ፈጣሪ ከፈቀደ ይሆናል። ለእኔ ምንም ነገር አታስቢ። ፈጣሪ ከፈቀደ ሁሉም ነገር ይሆናል። አዎ እኔ በጣም ደክሞኛል የኔ ፍቅር። ደህና ደርሽ። ሄሎ ቢኒ፣ ይኸውልህ ና እንዴ ውጭ እየጠበቅኩ። ምንድን ነው? ምን ተፈጠረ? ምንም አልተፈጠረም። በቃ እንድንነጋገር ነው። ቶሎ በልና። ቆይ በሰላም ነው አይደል? አረ ቶሎ በልና ውጣ። እንዴ ሰላም ነው፣ ምንም አልተፈጠረም። እንድንነጋገር ስለፈለኩ ነው። እሺ በቃ መጣሁ። ለምን ይፈልግሽ? ቢኒ ግዴታ አንድ መነጋገር ያለብን ነገር ስላለ ነው። ነገ ሆነ አይችልም እንዴ? ግዴታ በሌሊት መሆን አለበት? ቢኒ እስከ ነገ መጠበቅ የለብንም። ዛሬ መነጋገር አለብን። እሺ ምንድን ነው? ይኸውልህ ቢኒ፣ እኔ ዛሬ ነገ ሳትል ነገውኑ ልብስህን ጠቅልለህ እዚህ እንድገባ እፈልጋለሁ። ምን? አዎ የምሬን ነው። አክስትየው እንደምታያት መጥታለች። እኔ ብቻዬን ደግሞ ልቋቋማት አልችልም። አንቺ ያልቻልሻትን እኔ ምን ብዬ እችላታለሁ እንዴ? በዛ ላይ ምን ብዬ ነው ልብሴን ጠቅልዬ እዚህ ቤት ውስጥ የምገባው? ቆይ ምን ችግር አለው? የጓደኛ ቤት አይደል እንዴ? እና የጓደኛ ቤት ስለሆነ ዝም ብዬ መግባት ይችላል እንዴ? ውሽ ቢኒያም ለምንድን ነው የምትጠማው? በቃ የሆነ ምክንያት አይጠፋም። ምክንያት እንፈልጋለን እኮ። እሺ ምክንያቱን ንገሪኝ። በቃ ቤት ልቀቅ ተባልኩኝ ወይ የሆነ ነገር ምክንያት ፈጥረህ ትገባለህ። በዛው እዚሁ ትቀራለህ። ይረሳል። ማን ጠይቃሃል አንተን? ይኸውልሽ መጣሁ ቀረሁ ለአንቺ ምንም የሚሰጥሽ ጥቅም የለም። ቢኒያም አትሸወድ። ያንተ እዚህ መምጣት ለኔ የሚጠቅመኝ ትልቅ ነገር አለ። ምንድነው የሚሰጥሽ ጥቅም? ይኸውልህ ስለ አቤሴሎም ጉዳይ በደንብ እያሰብኩ ነበር። ምንድነው? ምን አሰብሽ? ይኸውልህ ቢኒ፣ አንድ የገባኝ ነገር ቢኖር ሰው መግደል በጣም ቀላል ነገር ነው፣ ግን ከሞተ በኋላ ያለው ጣጣ ነው ከባዱ። እሺ እንዴት? ጤነኛ የነበረ ሰውዬ ድንገት ቢሞት ማንም ሰው እኮ ዝም አይልም። በዛ ላይ ፖሊስም ማጣራቱ አይቀርም። ለካሱማ ምን አይነት ጣጣ ነው? እሺ ምንድነው የምናደርገው? ይኸውልህ እኔ ግን አንድ ጥሩ መፍትሄ አምጥቻለሁ። ምን አይነት መፍትሄ ነው ያለሽ? ቆይ ለምን ቀስ በቀስ እየታመመ እንደሆነ እንዲያውቅ እናደርገው። ያው እሱን ተጠራጥሮ ሐኪም ቤት መሄዱ አይቀርም አይደለም? ከዛ ወይ በጭንቀት ራሱን አጠፋ ወይ የሆነ ነገር ብለን እንናገራለን። አዎ በቃ እሱ እየታመመ እንደሆነ እንዲያስብ ማድረግ ብቻ ነው። እሺ የሚሆን ይመስልሻል? አዎ በደንብ ይሆናል። ይገባኛል፣ እንደምናስበው ቀላል ላይሆን ይችላል፣ ግን መሆኑ አይቀርም። እኔ እንጃ። እኔ ግን ቀላል የሚሆን አይመስለኝም። አየህ አይደል? ለዚህ ነው አንተ እዚህ አብረኸኝ መሆን አለብህ ያልኩ። በቃ እሺ ዛሬ ነገ ሳልል ይዤ እመጣለሁ ልብሴን። ግን ምን መጠንቀቅ አለብኝ። ሳስበው አክስትየው በጣም አደገኛ ሰው ነች። እሷን እንኳን ተዋት፣ በቅርቡ ነው ዋጋውን የምሰጣት። እሺ በቃ ወይ የኔ ፍቅር ቀሰቀስኩ እንዴ? ኤልሳ በዚህ ሌሊት የት ሄደሽ ነው? ታች ነበርኩኝ። ሰዓቱን አይተሽዋል? ሌሊት እኮ ነው። ምንድነው ደሞ ታች ምን ታደርጊያለሽ? ማለቴ ኪችን ውስጥ ነበር። ኪችንስ ቢሆን ምን ታደርጊያለሽ? ቆይ አልገባኝም። ምንድነው?
ራበኝ። ከዛ ምግብ ለመብላት መጥቼ ነው። ራበኝ? አዎ ራበኝና ለመብላት መጣሁ። እንደዛ ከሆነሽ እኔማ ስነሳ አጠገቤ ሳጠሽ ምናልባት ሽንት ቤት ትሆኛለሽ ብዬ ሄድኩ። ሽንት ቤትም አጣሁሽ። ደነገጥኩ፣ ግራ ገባኝ። ይቅርታ የኔ ፍቅር፣ አንተንም አስደነገጥኩ አይደል? አልደነገጥኩም። በቃ ሻውን እንትን ነው። እሺ ዝም ብለሽ ተቸገርሽ እኮ እኔ መስራት እችል ነበር። ወይኔ ደግሞ የምን መቸገር አመጣሽ እንዴ? ደግሞ የሴት እንግዳ የለውም አይደል እንዴ? አዎ እሱስ ልክ ብለሻል። እኔ ደግሞ ከድሮ ጀምሮ የኪችን ስራ አብሮ መስራት ወዳለሁ። በጣም ጥሩ ልምድ ነው። ኤልሳ መቼም እንደዚህ አይነት ነገር አትወድም። የሴት ስራ እንደው አይሆንላት። አዎ ለነገሩ ልስራ ብትልስ በየትኛው ጊዜዋ? ማለቴ እሷም ጋሽም ጠዋት ወጥቶ ማታ ነው የሚገቡት። ስለዚህ ሰዓት የላትም። በምን ጊዜዋ? ለባሏ ጥሩ ፍቅር ከሰጠችው በቂ ነው። ለነገሩ ነፍሷንም ትሰጣለች አይደል እንዴ? እሱን እንኳን ታዩ ነፍሷን መስጠት አይደለም በሰላም እንዲኖር በፈቀደችላት። ምን ነው የኔ ልጅ ትክክል አይደለም እንዴ? ልክ ነሽ ልክ ነሽ። ምን ነው ታዲያ በሀሳብ ትከዛልሽ እኮ። አይ እኔ ድንገት ሀሳቤ ሌላ ቦታ ሄደብኝና ለዛ ነው ይቅርታ። ወይንሸት ምንድን ነው? ምን ሆነሽ ነው? የእውነት ምንም አልሆንኩም። ምንም ችግር የለም። እርግጠኛ ነሽ ግን? በቃ እኔ እንደውም ሂጄ የምግብ ጠረጴዛውን ላስተካክል። እሺ ትችያለሽ። እንዴ ምን እየሆነች ነው ልጅቷ? ምን ነው? ምኑ? አይ ምንም። እኔ እንጃ ትኩር ብለው ሳይሆን ግራ ገብቶኝ ነው። ሰላም ነው አይደል? በሰላም ነው። አንድ የድሮ ጓደኛ የለች፣ መልክሽ ቁርጥ እሷን ነው የሚመስለው። የእውነት ማለት ይሄን ያህል እንመሳሰላለን? አዎ የመመሳሰላችሁ ሁኔታ እኮ ገርሞኝ ነው ማይሽ። ምን አይነት አጋጣሚ ነው? በጣም ለእኔ እንደውም ቆንጆ አጋጣሚ ነው የሆነልኝ። እንዴት? ከስንት ጊዜ በኋላ ከሀገሬ ውጭ ቆይቼ ስመጣ የረጅም ዓመት ጓደኛዬን የምትመስል ሴት ማግኘቴ የልብ ልቤን እያወራው እንድቆይ ይረዳኛል። ለሱማ ችግር የለውም እትዬ። ይህ ምን እትዬ ነው ደግሞ? እንደዚህ አይነት ነገር አልወድም። በስሜ ሰብለ ብለሽ ጥሪኝ። እንዴት አደራችሁ? እግዚአብሔር ይመስገን። ደክስቲ በጠዋት ተነስተሽ ነው? ያው የሴት እንግዳ የለውም ብዬ። ምግቡ ራሱ ሲያዩት የሚጣፍጥ ይመስላል። አዎ ቆንጆ ምግብ ነው። በእርግጥ እኔን ነው የንሸት በጨዋታ ልባችን ጠፍቶ ስለነበር ወይ ጨው ቢበዛበት ወይ ቢያንስበት ነው። ቻሉት እንግዲህ። ቆይ ይሄን ያህል ምን አይነት ወሬ ይዛችሁ ነው? ኧረ እየቀለደች ነው። ማለቴ ምግቡን ቆንጆ አድርገን የሰራ ነው። ወይንዬ በይ እንግዲህ የጀመርነውን ጨዋታ በኋላ እንቀጥላለን። እሺ በቃ እኔ ሻይ ይዤ ልምጣ። እኔ የምለው ቆይ ስለምን ነበር ግን ስታወሩ የነበረው? ወይንዬ በጣም ደስ የምትል ስርዓት ያላት ልጅ ናት። ከወይንሸት ጋር እንደዚህ በቶሎ ትግባባላችሁ ብዬ አላሰብኩም ነበር። በጣም ተግባብተናል። በጣም ደስ የምትል ልጅ ነች። ለነገሩ ልክ ነሽ። ብዙ ጊዜ እኛ ስራ ላይ ስለምንሆን አብዛኛው ጊዜ ከእሷ ጋር መጫወቷ ጥሩ ነው። እሱን እኮ ነው የምልህ። ለምንድን ነው ቁርሳችንን ማንበላው? እኔ በጣም እርቦኛል። እሺ እትዬ ፈለግሽኝ? ቆይ አንቺ ልጅ ምን ለመሆን እየሞከርሽ ነው? ምን ለማድረግ እየሞከርሽ ነው? አሁን ደግሞ ምን አደረግኩኝ? መልሽልኝ። ምንድን ነው? ምን ለማድረግ እየሞከርሽ ነው? የእውነት እትዬ እኔ ምንም አልገባኝም። ቆይ ምን አድርጌ ነው? ሰብለ ከምትባለው ሴትዮ ጋር አፍ ለአፍ ገጥመሽ ስታወሪ የነበረው ምንድን ነው? ኧረ እኔ ምንም ነገር አላወራሁም። ኧረ እና ለዛ ነው በኋላ እንጨርሰዋለን የተባባላችሁ? ወይንሸት ምንድን ነው? እዚሁ በዚሁ ልትዋሽኝ ነው እንዴ? ይሄ ምን አይነት ቅጥፈት ነው? ምን መሰለሽ እትዬ፣ ቅድም እንደው መጥቼ ላስረዳሽ ነበር። ምኑን ነው የምታስረጂኝ?
ቅድም የጋሻ ክስት እያለች ስለነበረው ነገር እኔ ምንም ነገር አላውቅም። ምን ማለት ነው አላውቅም ማለት? እኔ ነኝ እንዴ በኋላ እንጨርሷለን ስለ የነበርኩት? እኔም እኮ ግራ የገባኝ እሱ ነው። ማለቴ ጠዋት አብረን የቆየነው ለ2 ደቂቃ ነው። እሱንም ይሄን አርጊ ይሄን አታርጊ እያለችኝ ነው አብረን የቆየነው። ቆይ አንቺ ምንም የሚያስጠረጥር ነገር አላደረግሽም? ምን አደርጋለሁ? ቆይ ምን አቅልሻለሁ? የሆነ ነገር ብቻ ይሄ ስለምታውቂው እኔ አላውቅም። አንቺ ይሄ ነገር አንዴ ስለተፈጠረ አይምሮሽ ተጨንቆ ነው እንጂ እኔ ይሄን እንዴት ብዬ እናገራለሁ? ሲጀመር እነሱስ እንዴት ይሄንን ይጠረጥራሉ? እሱን አንቺ አትነግሪኝም። ድጋሚ እንደዚህ አይነት ነገር እንዳይፈጠርሽም። ምን አይነት ነገር? ይሄ ከሰው ጋር ፍላፍ ገጥሞ ማውራት ምናምን። እዚህ ተሰብስበሽ ስራሽን ብትሰሪ ነው የሚያዋጣሽ። እሺ እሺ፣ አንቺ እንዳልሽ እናደርጋለን። ይሄንን ነገር ቀለል አድርገሽ እያየሽው ከሆነ ለአንቺ በጣም መጥፎ ነው የሚሆነው። ተሰብስበሽ ተቀመጭ። እሺ፣ ለመጨረሻ ጊዜ ልንገርሽ፣ ተያይዘን ነው የምንጠፋው። እሺ እሺ። ልጅ ሳሚ እንዴት ነው? እስካሁን ምንም ነገር አላገኘህም? ሰብሊ ምንም ያገኘሁት ነገር የለም። ሌላ ጊዜ እኮ በጣም ፈጣን ነበርክ። ምን ተገኘ? አለቃ ካንቺም ጋር ሆነ ከሌላ ሰዎች ጋር ብዙ ስራዎችን ሰርቻለሁ። ይሄኛው ግን በጣም ለየት ያለ ነው። እንዴት? አልገባኝም። ይኸውልሽ ምናልባት ስሟ ሌላ ቢሆንስ? የአንዲት ሴት አድራሻ በዚህ ልክ ሊቀየር አይችልም። እና ምናልባት እቺ ሴት ስሟን ቀይረው ሊሆን ይችላል። ልክ ነህ ሳሚ። እኔ እኮ ስለሷ አጣራልኝ ያልኩ የድሮ ነገሯ ወይ ደግሞ የእህቴ ልጅ ላይ እየማገጠች ከሆነ ብዬ ነው። አሁን ግን ጉዳዩ ትንሽ ከበድ እያለ መጥቷል። ቆይ አልገባኝም። እንዴት ማለት? ምን መሰለ ሳሚ፣ ዛሬ የቤት ሰራተኛቸውን አውርቻት ስለሷ ጥሩ ነገር ሳውራ ምንም አልተዋጠላትም። ታዲያ ይሄ እኮ የተለመደ ነገር ነው። አይ ይሄ የተለመደ አይደለም። የቤት ሰራተኛ ስለአንተ ሲወራ የምታሳየው ፊት የተለመደ ካልሆነ ሌላ ችግር አለ ማለት ነው። አልገባኝም አለቃ። የቤት ሰራተኛ እኮ ነች። ወይ በስራ መብዛት አለበለዚያም ደግሞ በአንዳንድ አለመግባባቶች ልጠላት ትችላለች። አይ እንደዛ አይደለም ነገሩ። እኛ የምናስበውን ያህል ቀላል አይደለም። ከትዳር አጋርህ በላይ የቤት ሰራተኛ ጠንቅቃ ታውቃለች። ምናልባትም እኮ ላይሆን ይችላል። ይሆናል፣ በደንብ ይሆናል ሳሚ። አንተ ብቻ ጠንክረ ሞክር። ስለሷ የሆነ ፍንጭ፣ የድሮ ፎቶ፣ የተማረችበት ትምህርት ቤት ወይ ደግሞ የተቀየረ ስም ካላት ትክክለኛ ስሟን በማየት ይሄን እንዴት እኔ ላቅ እችላለሁ? እንደምንም ብለሽ የሆነ ነገር ለማግኘት ሞክሪያ። ያለበለዚያ ደግሞ የሚሆን አይደል። እስኪ እኔ የቻልኩትን ሞክራለሁ። ምናልባት ለአንቺ ከጠቀመሽ የትምህርት ማስረጃዎቿን ወይም ደግሞ አንዳንድ ፎቶዎቿን ማየት በቂ ነው። እሞክራለሁ። እሺ፣ በዚህ 2 ቀን ውስጥ የሆነ ነገር ለማግኘት ሞክራለሁ። ያለበለዚያ ግን አንቺ የምትሰጪኝ ማስረጃ ነው ይበልጥ ሊጠቅመኝ የሚችለው። እስኪ እንግዲህ እናያለን። ምን አለች? ምንም አላወሩ። ምንም አላወሩ ማለት እንዴት ከመሬት ተነስታ እንደዛ ልትልቻለች? ኧረ አይደለም፣ ሆን ብላ ያደረገችው ነገር ነው ማለት። ቆይ አንተ እኮ ሴትዮዋን አታውቃትም። ቀላል ሴት ደግሞ አይደለችም። የሆነ ነገር ለማድረግ እየሞከረች። ቆይ እኔ ምንም አልገባኝም። እንዴት ማለት ነው? ቆይ አልገባኝም ምንም ነገር። አላውቅም፣ ግን ሴትዮዋ ወደዚህ የመጣችው ሆን ብላ እኔና ቤሲሎምን ለመለያየት እንደሆነ በደንብ አውቃለሁ። እንዴት እንደዚህ ይሆናል? ይሄ እኮ ግልጽ ነው። በቃ ሴትዮዋ እኔን አትወደኝም። አጉል ለእህቴ ልጅ አትመጥንም ምናምን ብላ ነው የምታስበው። የሆነ ነገር አደርጋለሁ ብላ ከሞከረች ግን ሰራላታለሁ። በቃ ለማንኛውም ልብሴ ላስተካክልና ተመልሼ እመጣለሁ። እሺ? እንዴ ቆይ እንጂ ወዴት ልትሄድ ነው? ምንድን ነው? ምን ለማድረግ እየሞከርሽ ነው? ቤት ውስጥ እኮ ማንም ሰው የለም እና ለምን እድላችንን እንጠቀምበት? እየቀለድሽ መሆን አለበት መቼም እንጂ የምርሽን አይደለም አይደል? ለምን እቀልዳለሁ? የምሬን ነው። ኤልሳ ከዚህ በኋላ መጠንቀቅ አለብን እንዴ! ያለበለዚያ ራሳችንን የማይሆን ጦስ ውስጥ ነው የምንከተው። ኤልሳ ከዚህ በኋላ ይሄንን ነገር እዚህ ማድረግ የለብንም። እሺ እንደፈለክ። ለማንኛውም አልያዝህ፣ በቃ መሄድ ትችላለህ። እንዴ በቃቸው። እሺ እሺ እንዴት አረፈድክ? አክስቴ እንዴት ግን መጣሽ? ምን ነው መምጣት አልነበረብኝም እንዴ? እንደሱ ማለት አይደለም፣ ግን አሁን ትመጫለሽ ብዬ አላሰብኩም ነበር። እዚህ አካባቢ የሚጨርሰው ትንሽ ጉዳይ ነበረኝ። እሷን ጨርሼ ልመለስ ነው። አይ አክስቴ ገና ከመምጣትሽ በቃ አገሩን በአንድ እግርሽ ታቆሚዋለሽ አይደል?
ምን ላርግ ብለህ ነው? ስንት ዘመን ናፍቆኝ የመጣሁት ወዳጅ ጓደኞቼን ልጠይቅ ብዬ ነው። እሱስ ልክ ብለሻል። ልቀልድ ብዬ ነው። እና ሻይ ቡና እንበል? አይ ይቅርብኝ፣ ወስጃለሁ። ምንም አልፈልግም። እንዴት እንደዚህ ይሆናል? ቢሮ አካባቢ መተሽማ ምንም ነገር ሳትወስጂ አትሄጂ። አቢሴሎም ሙት፣ ምንም አልፈልግም። ባይሆን አንድ ነገር ላውራህ ፈልጌ ነበር። ምንድን ነው? ያው ይሄን ጥያቄ በዚህ ሰዓት መጠየቄ ተገቢ እንዳልሆነ አውቃለሁ፣ ግን እንድታዳምጠኝ ፈልጋለሁ። አክስቴ የተፈጠረ ነገር አለ እንዴ? አይ እኔ ምንም አልሆንኩም፣ ደህና ነኝ። በእኔ ጉዳይ አትጨነቅ። አክስቴ እያስጨነቅሽን ነው እኮ፣ ወይ ንገሪኝ። ያው እንደነገርኩ ሁሌም ስለሚያስጨንቀኝ ነው። ደፍሬ የምጠይቅህ ሆዴን እየበላኝ ስላስቸገረኝ ነው። አሁን ገብቶኛል። መናገር የፈለግሽውን ነገር በቀጥታ ተናገሪ። ምን መሰለ አቢሴሎም፣ ያው እንደምታውቀው አንተና ኤልሳ ከተጋባችሁ በጣም ረጅም ጊዜ ሆኗችኋል። አዎ። ያው መቼም ይሄን ያህል ጊዜ ፈልጋችሁ አይመስለኝም ልጅ ሳትወልዱ የቀራችሁት። ስለዚህ ጉዳይ እኮ መጨነቅ የለብሽም። ይሄ ደግሞ ምን ማለት ነው? እንዴት ነው አትጨነቂ ማለት? ማለት ይሄ ጉዳይ አንቺን ሊያሳስብሽ አይገባም። እኔና ኤልሳ ተነጋግረንበታል። አልገባኝም። ምኑን ነው ተነጋግራችሁ የወሰናችሁት? አሁን ላይ ባለን ሁኔታ ባንወልድ ብለን ተነጋግረናል። እርግጠኛ ነህ ግን እንደዛ ነው? አዎ በጣም እርግጠኛ ነኝ። እኔና ኤልሳን ነገር በጣም ተነጋግረንበታል እና ደግሞ ወስነናል። እርግጠኛ ነህ አቢሴሎም? አክስቴ ሙቼ መሬ ነው። እሺ እንደሱ ከሆነ ጥሩ። ቆይ ግን አንቺ ምን አስበሽ ነው? ማለት ምን የተፈጠረ መስሎሽ ነው? እኔማ ያው አለ አይደለ እስከ ዛሬ ስትቆዩ ካንተ ወይ ከሷ ችግር ይኖራል ብዬ ነው። በእርግጥ እንደዚህ ብለሽ መጠርጠርሽ ልክ ነው፣ ግን ደግሞ በዚህ ጉዳይ አትጨነቂ። እሺ ግን አይበቃም? ምኑ? መጠበቁ ነው። ከዚህ በኋላ ምን እስኪፈጠር ነው የምትጠብቁት? ምን እስኪሆን እንጠብቃለን አክስቴ። በቃ ፈጣሪ ሲፈቅድ ይሆናል። እሺ እንግዲህ እንደዛ ከሆነ እናንተ የሚሻላችሁን ታውቃላችሁ። አዎ ልክ ነሽ። እንደውም በጊዜ መምጣትሽ አሪፍ ነው። አብረን ወደ ቤት እንሄዳለን። አይ አንተ ብዙ ስራ አለብህ። እኔ በጣም ደክሞኛል። ስለዚህ ገብቼ ቤት አረፍ ልበል። እዛው እጠብቅሃለሁ። እሺ በቃ ለጨራርስና እዛው ቤት እመጣለሁ። እሺ ቻው በል። ደህና ዋላችሁ ቤቶች? እንዴት ዋልሽ ሰብለ? ደህና ነኝ አለ እግዚአብሔር ይመስገን። እንዴት ነሽ አንቺ? በጣም ደህና ነኝ። ወይንሸት ሰብለ ከመንገድ ነው የመጣችሁ። የሚቀመስ ነገር አምጭላት፣ ቡና ምናምን ማቀራርብሽ። ለእኔ ከሆነ አያስፈልገኝም። ኧረ አይሆንም እንዴ፣ ከመንገድ አይደል እንደ የመጣሽው? የሆነ ነገር ማቅመሽ። አሁን ቅርብ ሰዓት ነው የበላሁት፣ ብዙም አላሰኘኝም፣ ለዛ ብዬ ነው። በቃ እንደዛ ከሆነ ቡና ምናምን አፍያ። አይ እሱም ይቅርብኝ፣ አላሰኘኝም። ባይሆን ውሃ ታምጣልኝ። እንደሱ ይሻላል። አዎ በቃ ውሃ አምጭላት። እና እንዴት ነው ከተማውን ዞር ዞር ብለሽ እያይሽው ነው? አዎ እንግዲህ በመጠኑ። መቼም ከብዙ አመት በኋላ ስለሆነ የመጣሽው አንዳንድ ነገሮች ጠፍተውብሽ ይሆናል፣ ማለት ተቀይረውብሽ ይሆናል አይደል? ግን ቢሆንም አንዳንድ ነገሮች ደግሞ የተውኳቸው ቦታ ላይ ናቸው። እኔ እንኳን ስለ ቦታ ነበር ያወራሁት። ውይ የኔ ነገር ሀሳቤ እኮ ሌላ ቦታ ስለሆንኩ ልብ ብዬ አልሰማሁሽም ይሆናል። አሁን እኮ አቢሴሎምን አግኝቼው እየተመለስኩ ነው። ኧረ ከሱ ጋር አንዳንድ የምናወራቸው ነገሮች ነበሩ። ምን አይነት ወሬዎች? ያው አንቺና እሱ ስለወሰናችሁት ነገር ነው። ልጅ ለመውለድ ትንሽ ጊዜ ያስፈልገናል እያላችሁ አይደል? አይሻልም ብለሽ ነው? እንግዲህ የሚሻለውን እናንተ ታውቃላችሁ። አዎ እባክሽ፣ ትንሽ ፍቅራችንን አጣጥመን ቀስ ብለን ብንወልድ ይሻላል ብለን እኮ ነው። ፍቅራችንን ማጣጣም ነው ያልሽው? ከዚህ በላይ እንዴት ነው የምታጣጥሙት? በአሁን ጊዜ ቶሎ ወልዶ በወጣትነት ማሳደግ እንጂ ዝም ብሎ መቆየት ምንድን ነው መፍትሄው? ለወንድ ልጅ ደግሞ ልጅ ማሰሪያ ገመዱ ነው። እሱስ ልክ ነሽ። አዎ ለማንኛውም መጠንቀቅ አይከፋ። ምን ነው ኤልሳ? ምን ነው? አይ ተከሽ። አይ ምንም አልተፈጠረም። እንዲሁ የፈሰስኩ መስሎሽ ነው እንዴ?
አንቺ ምን ሆነሽ ነው? ምን ያደናብርሻል? ቀስ እያልሽ አትሄጂም እንዴ? ወይንሸት ምን ነካሽ? አይዞሽ በእናትሽ። አንቺ ምን ሆነሽ ነው ግን? ወይ ጉድ! እንዴ ምን ይሉታል አሁን? እሺ እንግዳ ፊት እንደዚህ። አንቺ ደግሞ ምን ሆነሽ ነው? ምን ታርግ? ሳታስበው ነው የተደፋባት። በቃ እትዬ አልተጎዱም አይደል? ምንም አልሆንኩም። ተረጋጊ። ወይ ልብስሽን ቀይሪያ አይሻልም? የት አባቷ ሰራውላችሁ መንቀራ። የሰው መውደቅ እንደዚህ ያስደስታል እንዴት? ይሄ ደግሞ ምን ማለት ነው? አይ እኔ ዝም ብዬ ነው። እሺ የኛ ተቆርቋሪ ሌላ የምትይኝ ነገርም ካለ በያ። የለም እትዬ፣ ማለቴ ሳላስበው ነው እንደዚህ ያልኩሽ። ይቅርታ በጣም በያ። አሁን ሌላ ነገር ሳይፈጠር ከዚህ ውጪ ሂጂ ወደዛ ኮተት